ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ኧረ ራስህ በርዛ በለመድከው አላሳበርኳቸው ይላል እንዴ በሽተኛ ሀቢቢ ምን አን በዛ እያሉ ነው። እስቲ ከብዙዎቹ አንዱን ጥቀስልኝ። ካንቺ ብዙ ነገር ነኝ ጋይስ ልንገራችሁ ምን እንደገዛኝ ገንዘቧ ነው የገዛ ገንዘቧ ለገንዘብ ብለን የቀረብከው አትዋሽ እሺ እቺ ሴትዮ ዳ ብትሆን ትቀርባታለህ ለምን ራስህን ትዋሻለህ ለምን ራስህን ትሸውዳለህ እንዴ ምን ማለት ነው እና ወንዶች ራሳችሁን አታስንቁ በእናታችሁ ከነክብራችሁ ሙቱ ይሄ የወንድ አልጫ ነው እኔ ወንድ አይመስለኝም ሲያስጠላ እቺን አሮጊት ተጠንቀቋት እቺ አሮጊት ወጣቱን ለማበላሸት አረብ ሀገር ሰርታ እድሜዋን ጨርሳ እንግዲህ በእኛ እድሜ ላይ ነው እንጆይ ያረጋች ያለችው በእኛ እድሜ በእኛ ሰዓት በእኛ ጊዜ ነው እንጆይ ያረጋች ያለችውና ይሄ ጥሩ አይደለም እድሜሽን የት ነበርሽ ሴትዮ እድሜሽን ስራ ላይ ብትሆኚ ምንም ነገር ላይ ብትሆኚ እድሜሽ ኤክስፔር አድርጎ እኛ እድሜ ላይ ደግሞ በዚህ ከኛ ወጣቶች ማይጠበቀውን አላስፈላጊ የሆኑ ነገሮችን ነው ሚዲያ ላይ የምታረጊው አባ ሃፒ በርዝዴ አመጃተም ናጉቴ በጋ አመጃተም እንትስጌ ገለተው ይልበት ሃፒ በርዝዴ እንግዲህ ያውነታትን በይታሳት እምሪቴ ካዘይበት ስንት መቴ ነው እድሜሽ ማንተና መት ይደምፋ ጉቶ ፈቲ ባትስ ዲሞክራሲ ያፈንሳ አከሲብቲ አየና በከበርታቢ ካዘይበት አየሉ ኡምሪን ደሞ ጉዲነ ቀበጃዳ አየ እና ከርሶ ምንድነው የምንማረው ማሚ ሹገር ማሚ መቼም ጥሩ ነገር እየሰራሽ ስላልሆነ በጥሩ ስም ባንጠራሽ ቅር አይልሽም ብዬ ነው ማስበውና እርሶ አሁን ምንድነው ያስተላልፉ ያሉት ለኛ ትውልድ ለኛ ጄኔሬሽን ለኛ ትውልድ ይጠቅማል ወይ ያስተላልፉ ያሉት ነገርስ ደግሞ ምንድነው ምን ማለት ነው በዚህን ሰዓት ወልደሽ በምትጦሪበት እድሜ እንትን በሚትይበት እድሜ ሚዲያ ላይ እንደዚህ መገላለጥ ምን አመጣው ወደ ሚዲያ ባይመጣው አይሻልም ወደኛ ባይመጣው አይሻልም እዛው በድብቅ እኮ የፈለገ ነገር ማድረግ ይቻላል የፈለገ ለምን ከእድሜሽ በታች ለምን የልጅሽ እኩያ አይሆንም ከሚዲያ በስተጀርባ ከስክሪን በስተጀርባ የፈለገ ነገር አርጊ ነገር ግን በእኛ እድሜ እንደዚህ አይነት እንትን ምንድነው እሺ አሁን ይሄ ምስልኒ ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው ወይ ተሳይሉ በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አረላ ጨርቃቸውን ጥለው እስኪሄዱ ድረስ በጣም ፍቅርሽ የኔናት ውድድ ነው ማድረግሽ እኔም አባት እና ወጣቶች ሰርታችሁ ብሉ ባካችሁ ለገንዘብ ብላችሁ ለጥቅማ ጥቅም ብላችሁ ክብራችሁን አትስጡ ወጣት ወንድ ልጆች እንዴ አንተ ወንድ ልጅ አይደለ እንዴ ወጣት አይደለ እንዴ ሰርታ በላም እንዴ የፈለገ ነገር ቢሆን እኮ ከኩያ ጋር የፈለገ ነገር ብትሆን ያምርባል ከኩያ ጋር የፈለገ ነገር ተሳሳምክ ተላላጥክ ሚዲያ ላይ ተጨማለክም ከኩያ ጋር ያምርባል እንዴ ከትልቅ ሴትዮ ጋር አይደብርህም ህሊና የለህም እንዴት ነው ምንድነው የምንማረው ከዚህ አሁን ምንድነው ደግሞ እርሶ ለምንድነው የቀነዘረቦት አሮጊት ሽንታቸው የቀዘቀዘ አሮጊት ማለት ነው ይሄን ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል ቺታ አድርጋብኛለች ከኔ ጋር ለመጋባት እቅድ ነበራት እቅዷንም ይዛ ወደ ኢትዮጵያ መጣች ከመጣችን በኋላ መሐላችን እንግዲህ ምን እንደተፈጠረ በማላቀው ሁኔታ ቺታ አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድን ቀይራኛለች የሚል አካል እንግዲህ ኢንቦክስ አድርጉልናል እሷ ጋር የነበራቸውን ታሪክ እንግዲህ እንደምታዩት በሶሻል ሚዲያ እየለቀቀ ነው የሚገኘው እንደምንጋባም የቀጣዩ ባሌ ለቀጣዩ የሰርግ ዝግጅት እየተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ለሬዲዮ ፖሊስ ውስጥ ለሚሰራ ለከደር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው እናንተስ ምን ሐሳብ ምን አስተያየት አላችሁ እውነቴ ሰው የቺት ተደርጎበትም ከሆነ በምን አግባብ ሊጠይቃት ይገባል ብላችሁ ታስባላችሁ እናንተ እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን
ተከድቻለሁም ቺት ተደርጎብኛልም ላልከው ወንድማችን እጅግ በጣም ነው የምናዝነው። የኢትዮጵያ ሕዝብ እንግዲህ ምላሹን ይሰጣል። ልጁም አክሎ የተናገረው ነገር በኢንቦክስም እንደገለጸልኝ ከሆነ ሴትይቷ ወንዶችን እያማለለች በገንዘቧ ወንዶችን እንደ ሸንኮራ መጣ አኝካ የምትተፋናት። አሁን አገባውት የምትለውንም ባሏን ትንሽ ለመፈታተንም ሆነ እንደኛ እንደ ሸንኮራ መጣ ለመጥፋት እድል አይኖራትም። ምክንያቱም እሱ የህግ አካል ነው፣ ፖሊስ ነው፣ በሙያው ፖሊስ ስለሆነ እሱ ላይ እኛ ላይ እንዳጭበረበረች እሱ ላይ ማጭበርበር ሙከራ ታረጋለች ብለን አናስብም። ግን ሴትይቷ ከወንዶች ጋር እንግዲህ ያላት ህይወት እጅግ አሳፋሪ ነውም ሲል ገልጿል። ምን ያህል እውነት ይሁን አይሁን እኛ የምናውቀው ነገር የለም። እንደ ሚዲያ ግን የኢትዮጵያ ህዝብ እንዲነጋገርበት ይህን መረጃ ወደ እናንተ አምጥቻለሁ። ተነጋገሩበት እና ወጣቶች ተጠንቀቋት፣ እባካችሁ ተጠንቀቋት። እንደዚህ አይነት ነገር ውስጥ አትግቡ። ሰርታችሁ ብሉ፣ ላባችሁን ጠፍ አርጋችሁ ብሉ። ማንም አሮጊት መታችሁ እንደዚህ ካረገ እንዴ! አረ ክብራችሁን ጠብቁ በእግዚአብሔር ስም እንዴ! አረ ነውር ነው፣ አረ ነውር ነው። ምንድነው እንዴ? ለምን ባይበላስ? ለምን ባፍንጫ አይወጣም? ቤትም መኪና ምንም ከኩያ ጋር የፈለገ ነገር ብትሆን ችግር የለውም። ከእድሜ ታናሽ ጋር ወይ ከኩያ ጋር ሽንቷ ከቀዘቀዘች አሮጊት ጋር ምንድነው እርሶ የሚያስተላልፉት ለዚህ ትውልድ? እና እንደኔ ያሳፍራል። እንደዚህ አይነት አሳፋሪ ድርጊት ላይ የተሰማሩ ግለሰቦችን ለምን ዝም እንዳሉ? ለምን አንድ ቪዲዮ የተሰራባቸው የለም? ይሄንን ያልሰራችሁ ምን ልሰሩ ነው? ከዚህ በላይ ጥሬ ዕቃ ምን አለ? ኧረ ይደብራል። ላይ በኋላ ገብተው ደግሞ ጊፍት ይሰጣሉ ምናምን፣ የኔ ቆንጆ በርቺ አይዞሽ። አንተም ብትሆን ሰርተ ብላ። በእናት በጣም ነው የሚያስጠላው። እግዚአብሔርን ሰርተ ብላ፣ ላብን ጠፍ አድርገ ብላ። በወጣትነት እንደዚህ ተጡረ ምናምን አሮጊት ስር ምናምን እንዴ! ኧረ በእግዚአብሔር ስም ኧረ አታስጠሉ። እግዚአብሔር ምስክሬ ነው። እኔ ባፍንጫ ይወጣል እንጂ እኔ ከኩያዬ ጋር ሞታለሁ፣ ከኔ ኩያ ከእድሜ ታናሽ ጋር እንጂ እንደዚህ አሮጊት ለገንዘብ ብዬ በእግዚአብሔር ስም በጣም ያሳፍራል። እግዚአብሔርን በጣም ነው የሚያስጠላው። ምን ሴንስ ነው የሚሰጠው? ለኔ ሴንስ አይሰጠኝም እንደዚህ አይነት ነገር። እና እባካችሁ ወጣቶች እንደዚህ አይነት ነገር ላይ አትዘፈቁ። ወንዶች ሰርታችሁ ብሉ፣ ላባችሁን ጠፍ አርጋችሁ ብሉ። እግዚአብሔር ሰርተርን እንድንበላ ነው ጤና የሰጠን ጉልበት የሰጠን እንጂ ያሮጊት ተጧሪ እንድንሆን አይደለም እንዴ! ምን ማለት ነው? እንደኔ በጣም ሴትዮዋ ቪዲዮ ሲመጣ እንዴት እንደሚቀፈኝ፣ እንዴት እንደሚያስጠለኝ፣ እንዴት እንደሚያንገሸግሸኝ። ሰብስክራይቡ እንዳረሱ ወገኖች።